ተማሪዎች የዛሬው ቶፒክ ኤሌክትሮንስ ፕሮቶንስ ኤንድ ኒውትሮንስ 351 we have discussed the discovery of electrons, protons and neutrons in the previous topic. Now we are going to discuss electrons, protons and neutrons together. Electrons, what is electrons? The property of electrons, property of protons and property of neutrons. And we are going to see how to merge together the three electrons, protons and neutrons. Electrons have extremely small mass, 9 times 10 to the power of 31 kilogram. ይሄ ማለት ተማሪዎች በጣም አነስተኛ ክብደት ነው። ኦልሞስት ኒግሊጅብል 0.00054897 አቶሚክ ማስ ዩኒት በጣም አነስተኛ ነው። ይሄ ተማሪዎች ቬሪ ስሞል ነው። ከፕሮቶን እና ከኒውትሮን አንጻር ካየነው ምንም ኮንትሪቢዩት አያደርግም ማሱ ላይ contributes almost nothing because its mass is very small. The electric charge is -1. Electron ሁሌም ኔጌቲቭ ነው ቻርጁ። ኤሌክትሮን ሁሌም ኔጌቲቭ ነው ተማሪዎች፣ ይሄንን አንረሳው። ማሱ ደግሞ በጣም ትንሽ ነው። ኦልሞስት ኒግሊጅብል ነው። አሁን የአተሙን ማስ ስንለካ ቶታል ማስ ኦፍ ዘ አተም ስንለካ ኤሌክትሮኑ ያን ያህል አስተዋጽኦ አያደርግም ማሱ ላይ፣ ያን ያህል ክብደት የለውም። ፕሮቶን ጋር ስንመጣ it is found in the nucleus which means the central part of the atom. የአተሙ ማዕከላዊ ክፍል ላይ የሚገኝ ነው ተማሪዎች። electric charge is positive 1. It could be +2, +3 and so on. Its large mass. Proton has a very large mass, 1.67 times 10 to the power of -27 or 1.0073 atomic mass unit. ይሄ በጣም ትልቅ ማስ ነው ተማሪዎች። ማሱ በጣም ከፍተኛ ነው። ከኤሌክትሮን አንጻር ካየነው ይሄኛው የፕሮቶን ማስ በጣም ከፍተኛ ነው። ስለዚህ የአተሙን ማስ ወይም ክብደት ስንወስድ ፕሮቶኑ ትልቅ ክፍል አለው ማለት ነው ማሱ ላይ። ኒውትሮን ጋር ስንመጣ ተማሪዎች ኤሌክትሪካሊ ቻርጅድ there is no positive and negative charge which is 0 ማለት ነው። 0 ቻርጅ ቻርጁ 0 ነው ተማሪዎች። ኒውትራል ነው፣ ፖዚቲቭም አይደለም ኔጌቲቭም አይደለም። ኒውትራል ማለት 0 ቻርጅ ማለት ነው። in other words it has mass of neutron almost similar to proton, 1.67 times 10 to the power of 27. አያችሁት? 1.67 times 10 to the power of 27 ኪሎግራም። ማሱ ከፕሮቶኑ ጋር ተመሳሳይ ነው። ኒውትሮን እና ፕሮቶን ማሳቸው ኦልሞስት ተመሳሳይ ነው። 1.0087 አቶሚክ ማስ ዩኒት። ትንሽ በአቶሚክ ማስ ዩኒት ሜዠር ስናደርገው ትንሽ የኒውትሮን ማስ ከፍ ያለ ነው። ሊትል ቢት ከፍ ይላል። it has the same diameter ማለት ጎኑ እንደዚህ ስንለካው 1.7 times 10 to the power of -50 ሜትር ነው። ኒውትሮን እና ፕሮቶን ብዙ የሚያመሳስላቸው ነገር አለ።
ዲያሜትራቸው እኩል ነው፣ ማሳቸው ተቀራራቢ ነው። ስለዚህ የአተሙን ማስ ስንለካ ኦልሞስት የፕሮቶኑና የኒውትሮኑ ማስ ነው ማለት ነው የአተሙን ማስ ብለን የምንወስደው። አሁን ባለፈው ተማሪዎች እንዳየነው እንዴት ዲስከቨር እንደተደረገ ኤሌክትሮን፣ ፕሮቶን፣ ኒውትሮን አይተናል። ኤክስፐሪመንቶች አይተናል። ኤሌክትሮን እንዴት በምን አይነት ኤክስፐሪመንት፣ ፕሮቶን በምን አይነት ኤክስፐሪመንት፣ ኒውትሮን በምን አይነት ኤክስፐሪመንት የመጀመሪያ ሲገኝ ማለት ነው ዲስከቨር ሲያደርጉ። አሁን ኤሌክትሮን፣ ፕሮቶን፣ ኒውትሮን በምን ውስጥ ነው የሚገኙት? በአተም ውስጥ ነው። ሰብ አቶሚክ ፓርቲክል ናቸው። እዚህ ጋር ሰብ አቶሚክ ፓርቲክል ናቸው። which means part of the atom ማለት ነው። እዚህ ጋር ዲያግራሙን ስዬ ሳሳያችሁ አተምን ስንስለው እንደዚህ አድርገን እንስለዋለን። ሁሌ አተም በዚህ አይነት ፎርም ነው ኤክስፕሌን የሚደረገው። ይሄ እንግዲህ አተም ነው፣ አንድ አተም ማለት ነው ተማሪዎች። ይሄ አተም ሼል ነው። እነዚህ ሼሎች ናቸው። የተለያዩ ሼሎች አሉ። የተለያየ ኢነርጂ ያላቸው ሼሎች ናቸው። እቺኛዋ ኒውክለስ ነች። ኒውክለሷ ላይ ምን አለ? ኒውትሮን እና ፕሮቶን አለ። አሁን ኤሌክትሮን ማለት ምንድን ነው ብለናል? በጣም ኒግሊጅብል የሆነ ማሱ አነስተኛ የሆነ ሰራውንድ ዘ ኒውክለስ፣ ኒውክለሱ ላይ የሚሽከረከር ነው። ይሄ ኤሌክትሮን ነው ተማሪዎች። እነዚህ ኤሌክትሮን ናቸው። ኤሌክትሮን። ፕሮቶን እና ኒውትሮን ደግሞ ሴንትራል ፓርቱ ላይ የሚገኝ ነው። ሴንትራል ፓርት ኦፍ ዘ አተም እነዚህ ማለት ነው። ፕሮቶን እና ኒውትሮን እነዚህ ናቸው። ፕሮቶን በዚህ አይነት ፎርም ስቴብል ሆነው ይቀመጣሉ። ይሄ በአጠቃላይ ምን እንለዋለን? አተም እንለዋለን። ይሄ አተም ነው፣ አንድ አተም ነው። የተለያዩ አተሞች አሉ። በዛ አተም ውስጥ ምን አለ? ኤሌክትሮን አለ፣ ፕሮቶን አለ፣ ኒውትሮን አለ። የየራሳቸው ምን አላቸው? ድርሻ አላቸው። ኤሌክትሮን የራሱ ድርሻ አለው። በእያንዳንዱ በኒውክለሱ ወይም በሴንትራል ፓርት ኦፍ አተሙ ዙሪያ ምን ያደርጋል? ኤሌክትሮኖች ይሽከረከራሉ፣ ሙቭ ያደርጋሉ። ሰራውንድ ዘ ኒውክለስ ሳያቋርጡ ምን ያደርጋል? ሙቭ ያደርጋሉ። ፕሮቶን እና ኒውትሮን ደግሞ ኒውክለስ ውስጥ፣ ኒውክለስ ማለት እቺ የማዕከላዊዋ ክፍሉ ነች። እዚህ ውስጥ ምን ያደርጋሉ? ይቀመጣሉ። ፕሮቶንና ኤሌክትሮን በማዕከላቸው ፎርስ አለ። ያ ፎርስ ተረጋግተው ስቴብል ሆነው እንዲቀመጡ ያደርጋቸዋል። አተም በዚህ መልኩ ነው የሚገለጸው ማለት ነው ተማሪዎች። ሲገለጽ አሁን አቶሚክ ማስ የሚባል አለ። ያን አቶሚክ ማስ እንዴት እናገኘዋለን የሚለውን በሚቀጥለው ስለ አቶሚክ ማስ ስናይ የተለያየ አቶሚክ ማስ አላቸው። አንዳንዶች አቶሚክ ማሳቸው ከፍተኛ የሆነ አለ፣ አቶሚክ ማሳቸው አነስተኛ የሆነ አለ። አቶሚክ ማሳቸው በሚያንስበት ጊዜ የኒውትሮን እና የፕሮቶን መጠናቸው ምን ያህል ነው፣ ከፍ ሲል ፕሮቶንና ኒውትሮኑ ምን ያህል ነው የሚለውን እናያለን። ጎን ለጎን አይሶቶፕስ የሚባልም አለ። ያንን በሚቀጥለው ጊዜ እናያለን። ለዛሬ ግን አተም ማለት ምን ማለት እንደሆነ ሰብ አቶሚክ ፓርቲክል አንድ ላይ ቱጌዘር ተቀናይተው አተምን እንዴት ፎርም እንደሚያደርጉ በዚህ መልኩ አይተናል። በሚቀጥለው ደግሞ ሰፋ አድርገን ስለ አቶሚክ ማስ፣ ስለ አይሶቶፕስ በደንብ እናያለን። ለዛሬ ይብቃል።